የምክክር ጉባኤ ቤት መምህራንና የሊቃውንተ ቤተ ክርስቲያን የምስክር ጉባኤ ከሚያዝያ 20 እስከ 22 2017 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽርሐ ተዋሕዶ የመሰብሰቢያ አዳራሽ የተካሄደ ሲሆን አንዲት ቅድስት ጉባኤ ዘሐዋርያት እንተላዕለ ኩሉ በሆነች ቤተ ክርስቲያን ስለ ወቅታዊና ሁለንተናዊ የቤተ ክርስቲያን ጉዳይ ተመካክሮና ተወያይቶ የደረሰበትን የመፍትሄ ሐሳብ በማካተት የጉባኤው ቃለ ጉባኤና የአቋም መግለጫ ከዚህ እንደሚከተለው ቀርቧል። በስብሰባው ላይ የተገኙ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ርዕሰ መንበር፣ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የጉባኤው መሪ፣ ብፁዕ አቡነ እንድርያስ የሊቃውንት ጉባኤ የበላይ ኃላፊ ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር መጋቤ ብርሃናት ቆሞስ አባ ተክለ ያሬድ ዘጎርጎርዮስ የቅዱስ ሲኖዶስ ጽሕፈት ቤት ምክትል ጸሐፊ፣ ክቡር ንቡረ እድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ሥራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የጠቅላይ ቤተ ክህነት የኢኮኖሚያዊና ማህበራዊ ዘርፍ ምክትል ሥራ አስኪያጅ፣ መጋቤ ብሉይ ዕዝራ ለገሰ የሊቃውንት ጉባኤ መምሪያ ዋና ሰብሳቢ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው እና ድርጅት የሥራ ኃላፊዎች፣ ሥራ አስኪያጆች፣ ምክትል ኃላፊዎች፣ የሊቃውንት ጉባኤ ምክትል ሰብሳቢና የመምሪያው አባላት፣ ከመላ ሀገሪቱ የመጡ የምስክር ጉባኤ ቤት መምህራንና ሊቃውንት በተገኙበት የምክክር ጉባኤው ተካሂዷል። ሊቃውንተ ቤተ ክርስቲያን ለቅድስት ቤተ ክርስቲያን ዋና ጠባቂዎች፣ ተንከባካቢዎች፣ ለቤተ ክርስቲያን አምዳ ወድዳ ሆናችሁ የምትጠብቁ ናችሁ። ሊቃውንት የጎደለውን በመሙላት የጠመመውን በማቅናት ሐሳብ ማቅረብ የእናንተ ድርሻ ነው። ቅዱስ ሲኖዶስ ደግሞ የማጽደቅና ተገቢውን ውሳኔ የመስጠት ኃላፊነት አለበት። ሁላችንም እንደየድርሻችን ቤተ ክርስቲያንን ካልጠበቅናት ማንም ሊጠብቃት የሚችል ሰው የለም። በተለይ በዘመናችን ያለ ሁኔታ ሁላችንም እንዳየነው ነው። ሁሉም በማህበራዊ ሚዲያ እንደፈለገ የማይናገር የለም። ትንሹም ትልቁም ምክንያት ካገኘ ይናገራል። የሚቆጣጠረው የሚቆጣው የለም። ይታበው ወፍኖተ ለሰይጣን ወያብዮ ለስጠቱ እንደተባለ ይህ ጉባኤ በታሪክ የመጀመሪያ ነው። ጉባኤውም የቤተ ክርስቲያንን ሕልውና የሚያስጠብቅ መሆን አለበት። የቤተ ክርስቲያን ሕልውና የእኛም ሕልውና ነውና ለመጻሕፍቶቻችን ጥራት ያስፈልጋቸዋል። በሊቃውንቱ ጉባኤ ሳይመረመር ማንኛውም መጽሐፍ ማለፍ የለበትም። ሁሉም ችግሩን እያየ ዝም ማለት የለበትም። ይህ ጉባኤ ታላቅ ጉባኤ ነው። ስለ ቤተ ክርስቲያን ተመካክራችሁ የሚታረም ካለ አርማችሁ የቤተ ክርስቲያን ሕልውና ማስጠበቅ አለባችሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ምክሩን ጥበቡን ይግለጽላችሁ በማለት አባታዊ መመሪያና ቃለ ቡራኬ በመስጠት ጉባኤውን በይፋ ከፍተዋል። ከቅዱስነታቸው አባታዊ መመሪያ በኋላ ጉባኤው በብፁዕ ጠቅላይ ዋና ሥራ አስኪያጅ እየተመራ የመጀመሪያ ጥናታዊ ጽሑፍ በረዳት ፕሮፌሰር ቀሲስ ግርማ ባቱ የጠቅላይ ቤተ ክህነት የኢኮኖሚያዊና ማህበራዊ ዘርፍ ምክትል ሥራ አስኪያጅ ዘብክሙ አጽንዑ የሚለውን ኃይለ ቃል መነሻ በማድረግ በዕቅበተ ሃይማኖት ርትዕት የሊቃውንት ተጋድሎ ሚና ምን መሆን አለበት በሚል ርዕስ ጥናታዊ ጽሑፍ ያቀረቡ ሲሆን በጥናታዊ ጽሑፋቸው ለዕቅበተ እምነት ርትዕት ፈታኝ ሁኔታዎች፣ የቤተ አይሁድ ተቃውሞ፣ የአርዮሳውያን ሙከራ፣ የመካከለኛው ዘመን ጥያቄና ጠያቂዎች፣ የሊቃውንት ተጋድሎ፣ በአሁኑ ዘመን
በዘመናችን መልስ የሚሹ ጥያቄዎች እንዴትና በምን ሁኔታ ይመለሱ ዘመኑን መረዳት ለሃይማኖታዊ ትውፊት ታማኝ መሆን የቤተ ክርስቲያንን ስልጣን ማክበርና ከኖላዊነት ከግላዊነት መጠበቅ በሚሉት መሪ ሐሳቦች ተመስርተው ከሊቃውንቱ የሚጠበቀውን የሚያሳይ እጅግ በቂ ማብራሪያና ማስገንዘቢያ ለጉባኤው አቅርበዋል። በማያያዝም መምህር ዳንኤል ሰይፈ ሚካኤል የጠቅላይ ቤተ ክህነት የጥናትና ምርምር መምሪያ ኃላፊ አንትሙሰ ለበመንፈስ አርትዕዎ በሚል ኃይለ ቃል በመነሳት በሃይማኖትና በሥርዓት ዙሪያ የሚከሰቱ አሉታዊ ግድፈቶችንና ስርዋጾችን የማረም ትውፊት በሚል ርዕስ ሰፊ ጥናታዊ ጽሑፍ ያቀረቡ ሲሆን በጽሑፋቸውም የሊቃውንት ሐዋርያዊ እና የሊቅነት ተልእኮ ውስጥ ካሉባቸው ቁርጠኛ ኃላፊነቶች አንዱ አርትዖት መሆኑን የአርትዖት ሥራም ከመደበኛ የየዕለት ሥራ አልፎ ተርፎም በኋላ ዘመን የእውነተኛ ቀጥተኛ ያልተበረዘ ማንነት መጠሪያ በማድረግ ርቱዓነ ሃይማኖት የተባሉ መሆኑን ከዚህም ጋር በባዕድ አመለካከት የሚመጣ ስህተት እየተባሉ ሊጠቀሱ እንደሚችሉ አብራርተው በአርትዖት ሥራ መደረግ የሚገባቸውን ጥያቄዎች በጽሑፋቸው ሲያብራሩ በማረም ስም ትውፊት እንዳይናድ፣ በማረም ስም ሃይማኖት እንዳይበረዝ፣ በማረም ስም ቀኖና እንዳይጣስ፣ በማረም ስም ማህበራዊ ማንነት እንዳይሸረሸር፣ ስርዋት እንዳይገባ፣ የሰው መብት እንዳይነካ፣ ታሪክ እንዳይጠፋ ጥንቃቄዎች ማድረግ ተገቢ ሲሆን አርትዖት ወይም የማረም ሥራ መንፈሳዊ ይዘቱን ሳይለቅ ለማረም ቅድመ ሁኔታዎች ተገቢ የሆነ በሚገባ በትምህርት የተደገፈ ዕውቀት፣ የቋንቋ፣ የይዘት፣ የሥራ ዘዴ ወይም ስልት፣ ልምድን፣ ወቅትን የመረዳት ምክንያትን የማወቅ ንቃትና ብቃትን፣ ሁለገብ አስተሳሰብን፣ ዓላማን በሚገባ መረዳትን፣ አርቆ አሳቢነትና ቅድስና የመንፈስ ቅዱስ ስጦታ እንደሚጠይቅ አጽንዖት ሰጥተው ተናግረዋል። የአርትዖት ሥራ ወቅታዊ ወይም ከዘመን ወደ መለዋወጥ ጋር የሚነሱ ጥያቄዎችን በጥንቃቄ የማየት የሚነሱ ጥያቄዎችን አድገው አፍርተው ዘር ከመተካታቸው በፊት ማረምን እንደሚጠይቅ በመግለጽ ሰፊ ትምህርታዊ ጽሑፍ ለጉባኤው አቅርበዋል። በማያያዝም ክቡር ንቡረ-እድ ኤልያስ አብርሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት በመንፈሳዊ ዘርፍ ምክትል ዋና ሥራ አስኪያጅ የተማከለና ያልተማከለ አሰራር ሲዳሰስ በሚል ርዕስ ጥናታዊ ጽሑፍ ለጉባኤ ያቀረቡ ሲሆን በጽሑፋቸው መሪ ቃል ወብየ ካልአትኒ አባግዕ ለይኮና እምዝንቱ አጸድ ወኪያወኒ ሃለወኒ አምጽኦን ዝየ ወይሰማዓኒ ቃልየ ወይከውና አሐደ መርኤተ ለሃዱ ኖላዊ የሚለውን ቃለ ወንጌል መነሻ በማድረግ አንደኛ ኢማዕከላዊ ያልተማከለ አስተዳደር አስፈላጊነት፣ ጥቅምና ጉዳት፣ ኢማዕከላዊ አሰራር በልዩ ጥበብና ትዕግስት ካልተመራ ወደማይታረቅ ቅራኔ የሚያደርስ ስለመሆኑ፣ ሁለተኛ ማዕከላዊነት ወይም የተማከለ አሰራር አስፈላጊነት ጥንታውያን አብያተ ክርስቲያናት የተማከለ አሰራርን በመከተላቸው ከሐዋርያት ጀምሮ የነበረውን አስተምሮና ትውፊት ጠብቀው እንዲዘልቁ እንዳስቻላቸው፣ ሶስተኛ ያልተማከለ አሰራር ከኦርቶዶክሳዊ ውጭ የሆኑ ታላላቅ ካቴድራሎችን አማኝ አልባ ሆነው እንዲቀሩ ለንግድና ለአሕዛብ መስጊድ በሽያጭ እንዲቸበቸቡ እንዳደረጋቸው፣ አራተኛ የኦርቶዶክስ ጥንካሬ የተማከለ አሰራርን የተከተለ ስለመሆኑ፣ አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርካታ ፈተናዎችን ድል እያደረገች በጠንካራ አስተምሮዋ አንድነቷን አስጠብቃ ስለመኖሯ በዚህም አንድነት አብይ አስተዋጽኦ ያደረገው በቅዱስ ያሬድ ድርሰት ጣዕመ ዜማና ሥርዓተ አምልኮ ሊተርጂ የታሰረ ስለመሆኑ የቤተ ክርስቲያናችን እምነትና ሥርዓት ታሪክና ትውፊት በሚጠበቅበት ጊዜ ላይ በሰፊው ከመመካከር በኋላ በተወያየውና በተስማማው መሰረት ለመፈጸም የተጣለብንን ምድራዊና ሰማያዊ አደራ ለመወጣት እንችል ዘንድ ከዚህ የሚከተለውን የውሳኔ ሐሳብና የአቋም መግለጫ አውጥተናል። የጋራ አቋም መግለጫ። እኛ ሊቃውንት እንደምንረዳው ጉባኤ ኒቅያ በምንልበት ጊዜ በቤተ ክርስቲያን አነጋገር ጉባኤ ተደረገ ሲባል ሰዎች ተሰብስበው ይህን ማመን ያንን መተው አለብን ብለው
በስዋዕ ብልጫ ተስማምተው የጋራ መግለጫ ወጡ ማለት ሳይሆን ሰፊ ድርሻ ወይም ውዳድ ያለው ገበሬ በአዝመራው መካከል እህሉን መስሎ አዝመራውን የሚጎዳ የሚያበላሽ አረም ሲበቅልበት ከእህሉ መካከል አረሙን በጥንቃቄ ነቅሎ እንደሚጥል ሁሉ ቤተክርስቲያንም ክርስቶስን በዓይኗ አይታ ትምህርቱንም በጆሮዋ ሰምታ በአጠቃላይ ቤተክርስቲያን በአባቶቻችን በሐዋርያት አማካይነት የቃሉን ትምህርት የእጁን ታምራት አይታ በምታውቀውና በምታምነው እውነተኛ ሃይማኖት መሃል የራሷን እምነት ሳይሆን ተመሳስሎ የሚጎዳትን የመናፍቃን አስተሳሰብ አረም ነቅላ በመጣል አረሙን ነቅላ ትምህርት አዝመራዋን ትተክላለች። በኒቅያ ጉባኤ የተደረገው ይኸው ነው። አረም አርዮስ ተነቅሎ የክርስቶስ አምላክነት በምላት በስፋት የተነገረ የሃይማኖት መግለጫ የሆነው ጸሎተ ሃይማኖት ረቋል። እኛም የሰለስቱ ምዕት የልጅ ልጆች የኢትዮጵያ ሊቃውንተ ቤተክርስቲያን በቤተክርስቲያናችን ላይ የበቀለውና እየበቀለ ያለውን አረም በትምህርተ ወንጌል የአረም ማጥፊያ መድኃኒትነት በመንቀል ቅድስት ቤተክርስቲያን ለመጠበቅ ምዕመናን ለማጽናት በዚህ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ቅጽረ ግቢ ተሰብስበን መክረን ተወያይተን አንደኛ በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጉባኤው መክፈቻ የሰጡትን ቃለ ምዕዳን አባታዊ መመሪያና ቡራኬን በመቀበል የሰጡትን አባታዊ መመሪያ በየመጣንበት ጉባኤ ቤት ስራ ላይ ለማዋል ቃል እንገባለን። ሁለተኛ ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻና በየመርሃ ግብሩ መካከል ያስተላለፉትን የሥራ መመሪያ ወቅቱ በሚጠይቀው ቤተክርስቲያንን በምትፈልገው ምዕመናን ለሚጠይቁት ጥያቄ ሁሉ ምላሽ ለመስጠት በየጉባኤ ቤታችን ከማስተማር ከማገልገል ባሻገር እንደ አባቶቻችን ለሃይማኖታችን አለይታና ጠበቃ ሆነን ለመስራት ቃል እንገባለን። ሶስተኛ ጥንታዊት ሐዋርያዊት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረጅም ታሪኳ ውስጥ ባሳለፈቻቸው አጋጣሚዎች ሁሉ ያካበተችውን የዕቅበተ እምነት ልምድ ከመጀመሪያው ክፍለ ዘመን ጀምሮ ያሏትን የአቃብያን ሃይማኖት ተጋድሎ በመረዳት ቅብብሎቹን ለማስቀጠል ቃል እንገባለን። አራተኛ አሁን ባለንበት ክፍለ ዘመን ከሚከሰቱ አለታዊ ግድፈቶችና ስርዋጦች መካከል በቅዱሳት መጻሕፍት፣ በገድላት፣ በድርሳናትና በታምራት የቤተ ክርስቲያን አዋልድ መጻሕፍት በመከለስ በመሸቀጥና በመበረዝ መንፈሳዊነታቸውን ለቀው የተዛባ ሐሳብ እንዲኖራቸው ከእግዚአብሔር ፈቃድና ሐሳብ እንዲወጡ የሚደረገው ሴራ እጅግ አደገኛ ነው። ስለሆነም ጥንታውያን በቀኖና መጻሕፍት የተሰፈሩና የተመዘኑ መጻሕፍቶቻችን ባሉበት ሁኔታ ተጠብቀው ይቀጥሉ ዘንድ እኛ የጉባኤ መምህራን የመጻሕፍቱ ጠበቃ በመሆን በሊቃውንት ጉባኤ በኩል ያላለፉ በትንሣኤ ማሳተሚያ ድርጅት አሳተምን ያልታተሙ መጻሕፍትን ባለመጠቀም ደቀ መዛሙርትና ምዕመናን እንዳይገለገሉባቸው ለማስተማር ቃል እንገባለን። አምስተኛ የቅድስት ቤተ ክርስቲያን ስዕላት፣ መስቀል፣ ስነ ሕንጻና ኪነ ጥበብ ይዘትና ቅርጽ በቀኖና ቤተ ክርስቲያን የተለካ ሃይማኖታዊ ምሳሌነታቸው እንደ መጻሕፍት የሚነበብ እንደ ሰው የሚናገሩ እንደ መምህራን የሚያስተምሩ ነዋያት ናቸው። ስለሆነም እነዚህ ነዋያተ ቅድሳት በየዘመኑ የሚነሱ የውስጥና የውጭ አጻረ ቤተ ክርስቲያን የተለያየ ስሜት እንዲፈጥሩ የሚሰጡት ትርጉም እንዲዛባ ለማድረግ የሚያደርጉትን ሙከራ እጅግ ብዙ ነው። አባቶቻችን በብዙ ውጣ ውረድ ያስገኙልንን እነዚህን ነዋያተ ቅድሳት ነዋያተ ሃይማኖት ጠብቀን በማስጠበቅ ጥቅማቸውን በማስከበር ባሉበት ሁኔታ ለትውልድ ለማስተላለፍ ምትክ የሌለውን ድርሻችንን ለመወጣት ቃል እንገባለን። ስድስተኛ አጻረ ቤተ ክርስቲያን የሀገሪቱን የውስጥ ሁኔታ በማጤን ራሳቸው በሚሰጡን አጀንዳ በሚፈጠር የተዛባ የፖለቲካ አመለካከት የመሪዎችን አቋምና ትከሻ በመለካት በሚገኝ አጋጣሚ ሁሉ በመጠቀም ሰርጎ በመግባት
ኑፋቄን በመዝራት በቀኖና በታሪክና በትውፊት በምስጢራተ ቤተክርስቲያን በዜማ በቅዳሴ በትርጓሜ በበዓላት አከባበር ላይ ሁሉ ኦርቶዶክሳዊ ያልሆኑ እንግዳ ነገሮችን ሊያሸክሙን እንደሞከሩና አንዳንዶቹም አዳዲስ ትርክት እንደጫኑብን ታሪክ እንደቀየሩብን በማይበረሰብ ውስጥ ቅራኔ እንደፈጠሩብን ከቀረቡት ጥናታዊ ጽሑፎች ተረተናል። ስለሆነም የደረሰብን ችግር የቀኖና የትውፊት የታሪክ ተፋልሶ ስህተቶችን በማይበረሰብ ውስጥ ሰርጎ የገባ የትርክት አረሙን ከስንዴው በጥንቃቄ በመለየት ወደ ጥንታዊ ማንነታችን ለመመለስ የሚጠበቅብን ሁሉ ረድኤተ እግዚአብሔርን አጋዥ በማድረግ ለመስራት ቃል እንገባለን። ሰባተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተችበት ጀምሮ መከፋፈል ያልገጠማት የተማከለ የአስተዳደር መርህ ስለምትከተልና ወጥ በሆነ የአሰራር መዋቅር ስለምትመራ መሆኑ የታወቀ ነው። ስለሆነም ከቤተ ክርስቲያናችን አንጻር የተማከለ አሰራር የተሻለ ውጤት እንዳለው ለቤተ ክርስቲያናችን ሃይማኖትና ስርዓት መጠበቅ ጠቃሚ መሆኑን ስለተገነዘብን ማዕከላዊ መዋቅራችን ለመጠበቅና ለማስጠበቅ የበኩላችንን ድርሻ ለመወጣት ተስማምተናል። በአምስት ሊቃውንት ቅዱሳን ስም በቡድን ተከፋፍሎ በየርሱ የተደረገው ውይይትና የመፍትሄ ሀሳብ ቀርቧል። ቡድኑ የተወያየበት መንገድ ሰነድ የዚህ ቃለ ጉባኤ አካል በማድረግ ጥቅል ሰነዱ ለቅዱስ ሲኖዶስ እንዲቀርብ በማድረግ ሆኖ ለማሳያ ያህል ከብዙ በጥቂቱ የአቋም መግለጫ እንዲወጣበት አድርገናል። በዚህ መሰረት ስምንተኛ በነገረ ማርያምና በነገረ ክርስቶስ ዙሪያ በጉባኤው ሰፊ ውይይት የተደረገ ሲሆን በዚህ ዙሪያ ውይይት ያደረገው ቡድን ለሚነሱ ጥያቄዎች ሰፊ ምላሽ የሚሰጡ ከቅዱሳት መጻሕፍት በማጣቀስ የውይይቱን ውጤት አቅርቧል። በዚህም መሰረት እመቤታችን በተመለከተ ጊዜውን ተደራሽ ያደረጉ ጥያቄዎች ጥንተ አብሶን፣ ቤዛዊተ ዓለም፣ አማላጅነት፣ የጌታችን ወንድሞችና የእመቤታችን ትንሣኤ ተያይዞ ጥያቄዎች በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ አባቶቻችን ነቢያት፣ አባቶቻችን ሐዋርያት፣ ቀደምት ሊቃውንት ያቆዩልን የነገረ ማርያም ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። ዘጠነኛ በነገረ ክርስቶስ ዙሪያ በውስጥና በውጭ በርካታ ጥያቄዎች የተነሱ ሲሆን ከነዚህ መካከል የክርስቶስን የባሕርይ አምላክነት፣ ወልድ ፍጡር በሥጋው ይባላል ወይ፣ ሊቀ ካህናት፣ ቤዛ፣ አስታራቂነት፣ ነገረ ድነት፣ ነገረ ቅባት በቤተክርስቲያናችን አስተምሮ መሰረት ሰፊ ውይይትና ማብራሪያ ተሰጥቶባቸዋል። ስለሆነም ቅዱሳት መጻሕፍትን መሰረት በማድረግ ቀደምት ሊቃውንት ያቆዩልንን የነገረ ክርስቶስ ትምህርት ሳይበረዝ ተጠብቆ ለትውልድ እንዲተላለፍ ጠንክረን እናስተምራለን። አስረኛ አንድምታ ትርጓሜን በተመለከተ ጉባኤው በስፋትና በምልአት ውይይት አድርጓል። በመሆኑም ትርጓሜው ዘሩን ሳይለቅ መሻሻል እንዳለበት በመጀመሪያ በመምህር ኤስድሮስ ከዚያም ከአፄ ኢያሱ አዲያም ሰገድ ዘመነ መንግስት ማስፋፊያ እንደተደረገበት ታሪክ ያስረዳል። በሀገሪቱ ያሉ የመጻሕፍት ትርጓሜ ሊቃውንት የሚስተካከሉ አካባቢያዊ ቃላትን ለማስተካከልና ለማዘመን የትርጓሜውን የማሻሻል ሥራ የሚሰሩ ሰዎች በእውቀት በእምነትና በሥነ ምግባር የጎለበቱ ከኔነት ስሜት ወጥተው የቤተ ክርስቲያንን ሐሳብ ብቻ የሚከተሉ ርቱዓን መምህራን መሆን እንዳለባቸው ጉባኤው በአጽንኦት ያሳስባል። 11ኛ በሲመተ ክህነትና በሥርዓተ ምንኩስና ላይ የሚታዩ ጉልህ ጉድለቶችን በሚመለከት በርካታ ችግር መኖሩ በቡድን ውይይቱ በስፋት ተገልጧል። ይህን ችግር ለመቅረፍ ይቻል ዘንድ ለክህነት አገልግሎት የሚያበቃ የትምህርት ዝግጅትና ስነ ምግባር የዕድሜ ወሰን ታይቶ እንደ ቀኖና ቤተክርስቲያን መሰረት ከሚኖርበት አጥቢያ ቤተክርስቲያን በቂ ማረጋገጫ ተሰጥቶ በሀገረ ስብከቱ ሊቀ ጳጳስ ብቻ እንዲደረግ እንጠይቃለን። በተጨማሪም ሥርዓተ ምንኩስና ላይ ያለውን ችግር ለመቅረፍ ሥርዓተ አበውን ጠብቆ መስፈርቱን አሟልቶ በየቦታው የሚሰጠው ምንኩስና ቀርቶ በታወቁና በጥንታውያን የምንኩስና ገዳማት ብቻ እንዲሆን አበክረን እንጠይቃለን። በቅዱስ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤን በየአህጉረ ስብከቱ ማደራጀትና
በማይከል ካለው የሊቃውንት ጉባኤ ጋር ተናቦ መስራት እንዲቻል ምን ቢደረግ ይሻላል ለሚለው የሊቃውንት ጉባኤ በየአህጉረ ስብከቱና በየወረዳው ቢደራጅ እጅግ መልካም በመሆኑ በቡድን ውይይቱ በስፋት ስለተገለጸ ሁለገብ ሙያ ባላቸው ሊቃውንት ጉባኤ ተደራጅቶ የሚመሰገንበትና የሚወቀስበት የተሰፈረና የተቆጠረ የሥራ መዘርዝር ተዘጋጅቶለት እንዲሰራና በዚህ ዘርፍ የሊቃውንት ጉባኤ ኃላፊነቱን እንዲወጣ አበክረን ጠይቃለን። 12ኛ በአዋልድ ቅዱሳት መጻሕፍትን በተመለከተ አንዳንድ ጥያቄዎች ይነሳሉ። መፍትሄው ምን መሆን አለበት? እንዴት ይታረም? አትወቱስ እንዴት ይፈጸም? የሚለው የውይይት ሀሳብን በተመለከተ አዋልድ መጻሕፍት በተለይም ገድላት ድርሳናት ብዛት ያላቸው የተለያዩ ቅጂዎች ስላሏቸው ቅጂዎቹ ተሰብስበው በሊቃውንት ሊመረመሩና እውነተኛው ሊለይ እንደሚገባ በመጻሕፍቱ ውስጥ ከሌሎች ቤተ እምነቶች ጋር ሊያጋጩ የሚችሉ በተለይም ክርስቲያኖች በቁጥር አንሰው በሚታዩባቸው አካባቢዎች አገልጋዮች፣ ካህናትና ምዕመናን ለጉዳት የሚዳርጉ ሀሳቦችን የያዙ መጻሕፍት መኖራቸው የሚሉ በርካታ ነጥቦች በማንሳት ቡድኑ በስፋት ተወያይቷል። ከዚህ በመነሳት በመፍትሄ ሀሳብ ደረጃ የተቀመጡትና ጉባኤው የተስማማባቸው የመፍትሄ ሀሳቦች ምዕመናን ባለመረዳት እንዳይደነጋገሩ አስፈላጊው ጥናት ተደርጎ ቤተ ክርስቲያን የምትቀበላቸው መጻሕፍትን ለይቶ ለማሳወቅ አስቀድሞ በተጻፉ የብራና ቅጂዎች ውስጥ ሳይኖሩ በኋላ በስርዓት የገቡ ጤናማ ያልሆኑ ሀሳቦች ከጥንት ቅጂዎች ጋር በማመሳካከር እና እውነተኛውን በመለየት ለማረም ከገድላት፣ ከድርሳናት፣ ከዜማ መጻሕፍት ሆነ ከሌሎች አዋልድ መጻሕፍት ማብራሪያ የሚያስፈልጋቸውን ለይቶ ማብራራት፣ ማስማማት፣ ማስታረቅ የሚያስፈልጋቸውንም ማስታረቅ፣ በስርዓት የገባውን በበቂ ጥናት ተለይተው እንዲታረሙ አስፈላጊውን ጥረት እናደርጋለን። የቤተ ክርስቲያን የሆኑ ቅዱሳት መጻሕፍትና ሌላ ማንኛውም ነገር ከቤተ ክርስቲያን ውጭ ያሉ አካላት እንዳያሳትሟቸውና እንዳይጠቀሙባቸው እንዴት እንከላከል የሚለውን ሀሳብ በተመለከተ የተነሱ ጭብጦች የቤተ ክርስቲያን ንብረቶች የሆኑት ቅዱሳት መጻሕፍትን ግለሰቦች በስማቸው እያሳተሙ ቤተ ክርስቲያን ባለቤትነቷን እያሳጣት መሆኑን፣ የትርጓሜና የዜማ መጻሕፍት በየቤታቸው ባህል ስላላቸው ወጥ ለማድረግ አስቸጋሪ መሆኑ፣ አሳታሚዎችም ያለ ቤተ ክርስቲያን ፈቃድ የቤተ ክርስቲያን መጻሕፍት እያሳተሙ ለግል ጥቅማቸው እያዋሉ መሆኑ፣ በትንሣኤ ማሳተሚያ ድርጅት ብቻ ይታተምልን በማለት ቡድኑ በስፋት ተወያይቷል። ከዚህ በመነሳት የቤተ ክርስቲያን ንብረቶች የሆኑ ቅዱሳት መጻሕፍት ግለሰቦች በየስማቸው ሊያሳትሟቸው ስለማይገባ የመጻሕፍት ባለቤት ቤተ ክርስቲያን ሆና ለግለሰቦቹ ሳይሆን ለምስክር ጉባኤ ቤቶች፣ ለመንፈሳዊ ኮሌጆችና ዩኒቨርሲቲዎች እውቅና እየተሰጠ በሊቃውንት ጉባኤ እየታረመ የየቤቱ ባህል ተጠብቆ እንዲታተም የበኩላችን ጥረት እናደርጋለን። አሳታሚ ድርጅቶችም የቤተ ክርስቲያን ሀብቶች የሆኑት ቅዱሳት መጻሕፍት ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው እንዳያውሉ ቢያሳትሙም ተጠያቂዎች የሚሆኑበትን አሰራር መፍጠር፣ የቤተ ክርስቲያን ሀብቶች የሆኑ ቅዱሳት መጻሕፍትን ያለ ቤተ ክርስቲያን ፈቃድ እያሳተሙ ለግል ጥቅማቸው የሚያውሉ ግለሰቦችም እንዲታረሙ ጥብቅ መመሪያ ከማስተላለፍም በተጨማሪ ምዕመናን በማይከል ያልታተሙ መጻሕፍትን እንዳይገዙ መመሪያ ቢተላለፍ የበኩላችንን ጥረት እናደርጋለን። 13ኛ ዕቅበተ እምነትን በተመለከተ የሚታዩ ጉድለቶች ምን ናቸው? የመፍትሄ ሀሳብስ ምን ናቸው? ሳይማሩ ስልጣነ ክህነት የሚቀበሉና በአስተዳደር ስልጣን የሚሾሙ አሉ። በቂ የቤተ ክርስቲያን እውቀት ሳይኖራቸው ክህነት የተቀበሉ በስልጠና ቢያስተካክሉ ወደፊት የሚቀበሉ አውቀው እንዲቀበሉ ቢደረግ የሚሉና ሌሎች በርካታ ጉዳዮች ተነስተው ቡድኑ ተወያይቶባቸዋል። ስለሆነም ይህን ችግር እንዲስተካከል የበኩላችንን ጥረት እናደርጋለን። 14ኛ በማህበራዊ ሚዲያ የሚሰራጩ የሃይማኖት ትምህርቶችን እንዴት እንከታተል? የሚፈጠሩ ችግሮችስ እንዴት እንፍታ? እንዳሻው የሚያስተምርን እንዴት እንከላከል? ስለሚለውም የቤተ ክርስቲያኒቱን ሚዲያ በማጠናከር ለሁሉም ተደራሽ መሆን የሚቻልበት አሰራር በጠቅላይ ቤተ ክህነቱ ተጠብቆ ተግባራዊ እንዲሆን እየጠየቅን ምዕመናንን በእውነተኛይቱ ቤተ ክርስቲያን
ማህበራዊ ሚዲያዎች የሚተላለፉትን ትምህርቶች እንዲከታተሉ እናስተምራለን። የቤተ ክርስቲያን አንድነትና የቅዱስ ሲኖዶስን ልዕልና መጠበቅ የሚቻለው በምን ዘዴ ነው? ማዕከላዊነትን መጠበቅ፣ ጠንካራ የሕግ አስተዳደር እንዲኖር ማድረግ፣ በሀገር ውስጥም በውጭም ሀገርም ሕግ የሚከበርበትን ሁኔታ ማጠናከር፣ ልጆቻችን በመላው ዓለም ስለሚገኙ ለቤተ ክርስቲያን አንድነት ህልውና ልዕልና እንደ ሌሎች አብያተ ክርስቲያናት ዓለም አቀፍ ስራ መስራት ቅዱስ ሲኖዶስ መመሪያ እንዲሰጥበት እንጠይቃለን። በአብነት ትምህርት ቤት መምህራንና ተማሪዎችን እንዴት እንንከባከብ? ተጨማሪ መንፈሳዊና ማህበራዊ ስልጠናዎች እንዴት ይካተቱ? የአብነት ትምህርት ቤቶች የሊቃውንት መገኛ፣ የቤተክርስቲያን የጀርባ አጥንት፣ የአገልጋዮች ሁሉ ምንጭ በመሆናቸው ለአብነት ትምህርት ቤቶች ልዩ ትኩረት መስጠት ስለሚያስፈልግ በየአጥቢያው የሚደራጁበት ሁኔታ እንዲመቻች፣ በአብያተ ጉባኤ በየደረጃው ልዩ መተዳደሪያ ደንብ እንዲዘጋጅ፣ እንደሚገኙበት ቦታ በገጠር፣ በከተማ፣ በገዳም፣ በአድባራት ተገቢ ታሳቢ ያደረገ ድጋፍ፣ ክትትል፣ እንክብካቤ፣ ዋስትና፣ ዘላቂ የህልውና ድጋፍ እንዲደረግ ጠንካራ መመሪያ እንዲወርድ እየጠየቅን እኛም የበኩላችን ድርሻ ለመወጣት ቃል እንገባለን። በመጨረሻም ይህ በሀገር ደረጃ እንደዚህ ባማረ ሁኔታ ሊቃውንት ተሰባስበን እንድንመካከር፣ እንድንወያይ በታሪካችን የዚህ ዕድል ተቋዳሽ እንሆን ዘንድ ለፈቀዱልን ጉባኤያችን ተገኝተው የባረኩልንን የተቀደሰ ቡራኪያቸውን ለሰጡን ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ከፍ ያለ ምስጋናችን ከአክብሮት ጋር እናቀርባለን። በጉባኤው ሙሉ ጊዜያቸውን ሰጥተው ለተከታተሉን፣ ጉባኤያችንን ለመሩልን፣ መመሪያና ትምህርት ለሰጡን ለብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ከፍ ያለ ምስጋና ከአክብሮት ጋር ስናቀርብሎ በታላቅ አክብሮት ነው። የጠቅላይ ቤተ ክህነት አስተዳደር ጉባኤ ይህ ዝክረ ኒቃያ የተሰኘው ሀገር አቀፍ ጉባኤ እንዲካሄድ ከመጀመሪያው ጀምሮ ሀሳብ በመስጠት ጉባኤ የተሳካ እንዲሆን በቅርበት ላይ ያደረገው አስተዋጽኦና ሁለንተናዊ ድጋፍ ከፍተኛ ምስጋናችንን እናቀርባለን። ሃይማኖት የጸናበትን ርዕሰ መናፍቃን የተባለ አርዮስ የተወገዘበትን በኒቅያ ጉባኤ ስያሜ በታሪክ ለመጀመሪያ ጊዜ እንዲህ አይነት ድንቅ ጉባኤ እንዲዘጋጅ እኛ የጉባኤት መምህራን በማዕከል እንድንገናኝ፣ እንድንመካከር፣ እርስ በርሳችን እንድንተዋወቅ እድሉን ያመቻቸልንን የጠቅላይ ቤተ ክህነት ሊቃውንት ጉባኤ ዋና ኃላፊ ክቡር መጋቤ ብሉይ ዕዝራ ለገሰ እና የሥራ አጋሮቻቸው ከልብ በመነጨ ምስጋና አድናቆታችንን ስንገልጽ በታላቅ አክብሮትና በፍጹም ትሕትና ነው። ለወደፊቱም እንዳመችነቱ ዛሬ በዚህ አብይ ጉባኤ የተረከብነውን የቤት ሥራ ለመገምገም ለተጨማሪ ሥራና ኃላፊነት ለመዘጋጀት ይህ ጉባኤ በየዓመቱ ከግንቦት ርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ በፊት እንዲዘጋጅ በአክብሮት እንጠይቃለን። ዝክረ ኒቃያ በሚል የተዘጋጀ ጉባኤ ሊቃውንት የተሳካ ይሆን ዘንድ በገንዘብ በሐሳብ ለተባበሩ ሁሉም በቤተ ክርስቲያን ስም ምስጋናችን እያቀረብን ይህ ባለ 14 ነጥብ የጋራ የአቋም መግለጫ ከዝርዝር የውይይት ሰነዱ ጋር ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ ውሳኔ እንዲሰጥበት በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር። የቅዱስነቱ ቡራኬ ይድረስ። እሺ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ እና የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ በዚሁ ጉባኤ የተገኛችሁ ሊቃውንተ ቤተ ክርስቲያን፣ እንግዲህ
እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ ከሰኞ ጀምሮ እስከ ዛሬ ድረስ ሶስት ቀን ሙሉ ስለ ቤተ ክርስቲያናችን ጉዳይ ስለ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ጉዳይ ስለ ቤተ ክርስቲያናችን ሕይወት ልዕልና፣ ቅድስና፣ ሕልውና ስለ ዶግማና ቀኖና ስለ ስነ ስርዓት ሁሉ እንግዲህ ብዙ ነገሮች ብዙ ጉዳዮች ተጠቅሰዋል። ብዙ ጉዳዮች ተፈትሸዋል። ብዙ ጠቃሚዎች የሆኑ ለቅዱስ ሲኖዶስም ታላቅ ግብአት የሚሆን ሁኔታ ተፈጽመዋል። በዚህም በእውነቱ ቤተ ክርስቲያናችን እንኳን ደስ ያለሽ ማለት እንፈልጋለን። እኛም አገልጋዮቿ በጣም ደስ ብሎናል። ምክንያቱም እንደዚሁ እየተፈተሸ ያለ እንደው ያሉትን ችግሮች ሁሉ ካላስወገድን ዝም ብለን ብናልፈው ብዙ ችግር ስለሚፈጥር መቼስ የቤተ ክርስቲያናችንን ሕልውና ለመጠበቅና ለማስከበር ግዴታችንን መወጣት ያስፈልገናል። ሊቃውንተ ቤተ ክርስቲያን ከተለያዩ አካባቢዎች በርካታ አካባቢዎች ከኢትዮጵያ በመላ ማለት ይቻላል የቤተ ክርስቲያኒቱን ጥሪ አክብራችሁ መምጣታችሁ ይህንን ሁሉ ይህን ጉባኤ እንዲካሄድ ይህን ጉባኤ ይህን ሀሳብ እንድታመነጩ፣ እንድትመክሩ፣ እንድታስተምሩ፣ እንድታርሙ ተደርጓል። ይሄ ትልቅ ነገር ነው። ይህንንም ጠቅላይ ቤተ ክህነት እና የሊቃውንት ጉባኤ ባደረጉት የዚህ ጉባኤ ስብሰባ እንዲፈጸም ያዘጋጁ እናመሰግናቸዋለን። በጣም እናመሰግናቸዋለን። እናንተም ደግሞ ጥሪያችሁ ቤተክርስቲያናችን ጥሪ አክብራችሁ ደከመን ሰለቸን ሳትሉ ከያላችሁበት በመምጣታችሁ እጅግ እናመሰግናችኋለን። ቤተክርስቲያናችንን እንደዚሁ በጣም ውይይት እየተደረገ ምክክር እየተደረገ ምን ጎደለ፣ ምን ተጣመመ፣ ምን ችግር አለ እየተባለ ካልተፈተሸ በጣም አስቸጋሪ ነው የሚሆነው። በእውነቱ በተለይ በአሁኑ ጊዜ ሁሉ ብዙ ችግሮች እንዳሉ ሁላችንም እናውቃለን እና ተጠንቅቀን መቀመጥ ያስፈልጋል። ተጠንቅቀንም ቤተክርስቲያናችንን መጠበቅም ያስፈልጋል። ጠባቂዎችም እናንተ ናችሁ፣ ባለቤቶችም እናንተ ሊቃውንተ ቤተክርስቲያን ናችሁ። ሁላችንም ለዚች ቤተክርስቲያን ያለን ኃላፊነት ከባድ ነው እና መወጣት አለብን ማለት ነው። እግዚአብሔር አምላክ ሰላሙን እንዲያመጣልን ጉባኤያችንን በሰላም አስፈጽሞናል። ለሀገራችንም ሰላምን በሰፊው እንዲያመጣልን ስለ ሰላም ጉዳይ እውነት ሁላችንም ያው ማስተማርና መጸለይ እጅግ አስፈላጊያችን ነው። ስለዚህም እኛ አሁን በዚሁ ጉባኤ የሰማናቸው የጥናቶች በእውነቱ በርካታ ናቸው። በአምስቱ ምድቦች የተገለጹ ገለጻዎች የሆኑት እጅግ ግሩም የሆኑ ገለጻዎች ናቸው። ጠቅላላም ደግሞ በአጠቃላይ አሁን የተገለጸው የተሰጠው ሰፊ ገለጻም ደግሞ ሰፊ የጋራ ምክክር ውጤት በጣም የሚያስመሰግን ነው።
እና ይህ ጉዳይ በእውነቱ እንደዚሁ በየጊዜው ዛሬ ብቻ ተወስኖ እንዳይቀር በየጊዜው እንዲደረግ ያስፈልጋል። ምክንያቱም ጊዜ የሚያመጣው በየጊዜው ጊዜ የሚለዋውጠው ነገር ብዙ ነው። መቼም በተለይ በአሁኑ ጊዜ የሚዲያ ዘመን ነው። መክታት የማንችለው ሚዲያ በጣም ብዙ ነው እና ተጠምቀን ቤተክርስቲያናችንን እና የቤተክርስቲያናችንን ክብር መጠበቅ የኛ ኃላፊነት ስለሆነ ይህንን አሁን ዛሬ የተፈጸመው ይሄን የሁለት ሶስት ቀን የተወሰነው ውሳኔ የተደረገው ምክክር ታላቅ ነው፣ ታሪካዊ ነው። በእውነት ታሪካዊ ነው። እንደዚህ አይነት እንዲሁ ማድረግ አለብን ሁሉ ጊዜ ቢሆን። ስለዚህም እግዚአብሔር ይባርካችሁ ይቀድሳችሁ። አምላክነ